ሰላም እንዴት ሰዎች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። መሆኑን ሚዲያው ቀዝቀዝ ያለ ይመስላል። እንደው በሚዲያ የሚመራ ህዝብ እንደው በሚዲያ የሚተዳደር ማህበረሰብ እየተፈጠረ ነው ያለው። ሚዲያው መብዛቱ ጥሩ ነው በእውነቱ በተለይ ለኛ ለኦርቶዶክሳውያን ሚዲያ መብዛቱ ብዙ ክፋት የለውም። ነገር ግን ሚዲያዎቹ የቤተክርስቲያኒቱን አስተምህሮ የሚገልጡ ናቸው ወይ? እውነትን የሚደፍሩ ናቸው ወይ? እውነትን የሚደፍሩ ናቸው ወይ ነው። እንደዚያ ነው። እኔ ከዛ አንጻር ነው የምመዝነው። እውነትን የሚመዝን ሚዲያ ካለ ምንም ችግር የለውም። ነገር ግን ቀጣፊ ከበዛ ግን አደጋ ነው እና ሚዲያ ላይ ያላችሁ ሰዎች ሰውን የሚለውጥ ሰውን የሚያስተምር የሚቀይር ማህበረሰብን አስተሳሰቡን የሚለውጥ መሆን አለበት። አለያ ግን መድከም የለብንም። ሚዲያ ላይ ሰውን ለማጥፋት መድከም የለብንም። ሰግጥ እያለ 3.5 ነው 6 ሚሊዮን ሰገጤ ፎሎወር ሰብስቦ ታዋቂነትን የገነባ አንድ ቲክቶከር ወይም ደግሞ ሚዲያ ላይ ያለ ሰው ምንድን ነው የሚባለው? ሰገጤ ነው። በቃ እሱ ሰገጤ ነው። ሰገጤዎቹ እሱን ፎሎ አደረጉት ማለት። ቁም ነገረኞቹን ነው እኔ ፎሎ እንድታደርጉ መክራችሁ። አትሰግጡ። ሰገጤዎችን እየተከተላችሁ አትሰግጡ። በዚህ ምድር ስንኖር መልካም ስራ ሰርተን ማለፍ አለብን። የሰውን አእምሮ በመልካም አስተሳሰብ መቀየር አለብን። ሰው ሁሉ መልካም እንዲያስብ፣ ቅን እንዲሆን፣ ደግ እንዲሆን፣ ቸር እንዲሆን። ይህም ከሃይማኖት ጋር ሲሆን ነው። ደግነቱ፣ ቅንነቱ፣ ገርነቱ፣ የዋህነቱ ከሃይማኖት ጋር ሲሆን ምግባር ሃይማኖትን አስተባብሮ መቀጠል ነው። በተለይ እኛ ኦርቶዶክሳውያን በተለየ ሁኔታ ጥንቅቅ ያለ ህይወት ሊኖረን ይገባል። በእውነቱ ጥንቅቅ ያለ ስል እንደ አቅማችን ማለት ነው። መጋደል አለብን። ከክፉ ሀሳብ ጋር መጋደል አለብን። እውነተኞች መሆን አለብን። ቀጣፊ መሆን የለብን። በተለይ እዚያ ሚዲያ ላይ የማያቸው አንዳንድ ኦርቶዶክሳዊ ወንድሞች አሉ፣ በቤተክርስቲያን ስም ገንዘብ የሚሸክሉ ማለት እነሱ ቀጣፊዎች ነው። እንዲህ ቅጥፈት ጥሩ አይደለም። በእውነቱ ጥሩ አይደለም። እውነቴን ነው። ሳንበላ ብናድር እንደው ድፍት ብለን ብናድር ሳንበላ ህሌናን ሽጦ ገንዘብ ከመሰብሰብ እንደው ድሃ ሆኖ መኖር ይቻላል። በእውነቱ ይሄን ለማለት ነው። እንግዲህ ፎሎ አላደረጋችሁ ፎሎ አድርጉ። ሰላም